ስላለኝ እድሜና ጤናዋን አብዝቶልኝ እዚህ ምድር ላይ በደንብ ኖራ የህልሞችን ማሳካት ፈልጋለኝ ከእሷ ጋር ማለት ነው። እና ከልብ ነው የምወድሽ። ደግሞ ሆነ ያለ ምክንያት ይህን ነገር ማዘጋጀት ፈለግኩ አማረኝና ዝም ብዬ ማዘጋጀት አስቤ ይህንን አረኩኝ ማለት ነው። አብርሽ የለም ወጥቷል። ሰዓቱ ስንት ሰዓት መሰላችሁ? አሁን 2 ሰዓት ሆኗል። ከምሽቱ 2 ሰዓት ይላል እና ቢያንስ እስከ ተኩል ባለው ይገባል። መንገድ ምናምን ዝግ ካልሆነበት ይገባል እስከ ተኩል ባለው እና ያው የሚመጣበትንም ሰዓት ስለማቅ እንደዚህ አይነት ነገር ዝም ብዬ ላዘጋጅለት ብዬ ነው። አይ ቲንክ እንደዚህ አይነት ታይም ካሳለፈንም የቆየን ይመስለኛል እና እሱን በማሰብ ነው ይሄንን ፕሮግራም የሚያዘጋጀውት ማለት ነው። ቆንጆ ቆይታ እንደሚኖረን ተስፋ አደርጋለሁ። እና እንግዲህ ፋሚሊዎቼ እዚች ጋር ትንሽ ሻማዎች አሉ። ቤታችን አይ ቲንክ የመጨረሻ ቀናችን ይመስለኛል ዛሬ። እንዴ በምናቦሽ የመጨረሻ ቀናችን መሆኑ እንግዲህ ዛሬ የሚዲያው ድምቀቶች የኢትዮጵያ ወጣቶች ምን ብዬ ልግለጻችሁ? በብዙ ነገር ገልጸውናል፣ በብዙ ነገር ተችተዋል እነሱ አብርሽና ሩታ የሚዲያ ድምቀት እንግዲህ ዛሬ ፍቅራቸውን በቤታቸው እኔ በነገራችን ላይ ይሄ ነገር አንዳንድ ሰዎች ሲፋፊ አንቺ እኮ ህፃን ልጅ አይደለሽም፣ እንደ አይነትን ነገር አታድንቂ፣ አንቺ እኮ በቃ ለምንድን ነው እንደ አዲስ የምትሆን የምታውቂውን ነገር እንደ አለማወቅ እንደማታውቂ የምትሆን የምትሉ ሰዎች አላችሁ። እንደዛ አይደለም፣ ባውቀውም አውጥቼው አላውቅም። ስለዚህ አብርሽና ሩታ ይመቹኛል፣ የሚዲያ ድምቀት ናቸው። እንደገና አስተያየታቸው፣ ስራቸው ሁሉ ባህላችንን የጠበቀ ስለሆነ አደንቃቸዋለሁ። አለቀ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ዛሬ የመጣሁት እንግዲህ በቤታቸው የመጨረሻ በቤታችን ታይማችንን እናሳልፍ ነው። በትንሽ ነገር ነው የተዋብኩት ያስዋብኩት ብላለች። ሴት ማለት በትንሽ ነገር ትትብለጨለጭ እና በትንሽ ነገር ባሏን ማስደሰት የምትችል ናትና የልቤ ስለሆነ ዛሬ መጥቻለሁ። እንግዲህ ላይክ አድርጉ። እንግዲህ በዛሬው ቪዲዮ ፈታ ዘና እንዳላችሁበት ተስፋ አድርጋለሁኝ። ዘመኑ በዚህ ሰሞኑን ውጥርጥር ያለ በቃ ሀሳብ ሂሳብ በዛ ወጣ በዛ ወረደ፣ ሰርጉ ቀረ፣ ሰርጉ እንዳለ ምናምን ብዙ ውዥንብሮች አሉና የንግስትና የንግስቷ የሚዲያው ድምቀቶች ማለት ነው። ዛሬ እንግዲህ በቤታቸው ፈታ ዘና ብለው በኔ አደምን ማለት ነው እያደመሙት ነው። በቃ እያደመሙት ነው። ላይክ ሰብስክራይብ አድርጉ። እወዳችኋለሁኝ። ቪዲዮውን ከመጨረሻው ዛሬ ፈታ እንዳላችሁበት ተስፋ አደርጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ እንግዲህ አብርሽና ሩታ ዘና ፈታ ብለው ሲመጡ እኔ በራሴ ፈታ አላለሁኝ ማለት እኔ ተፈጥሮዬ ነው። በቃ መደበር አልወድም፣ ድብርት ችግር ምናምን የሚያወራኝ ሰው አልወድም ማለት ባላቸው ነገሩ የሚቃቁ ሴቶችና ወንዶችን እወዳለሁ። እና ዛሬ መጥቼላችኋለሁ እንግዲህ የኛ ንግስት የሚዲያው ድምቀት አብርሽና ሩታዬ የልጅ አስተማሪ ማለት ነው። ወጣቶች ተማሩ፣ ወሬ ብቻ አይደለም ተግባሩን ሞት ዩቱብ ሰርተው ነው እናትና አባት ጎንጆ ወጦቻቸው እና ጎንጆ ተሰጥተው መስሪያ ተሰጥተው አይደለም። እና ዛሬ እዚህ የደረሱት ተምራችሁ እናንተ የምትሰሩ ያድርጋችሁ። ጀግና ሆኑ፣ ደፋር ሆኑ። ማንም ሰው እንዲሰብራችሁ ቦታ አትስጡ። ማንም ሰው ስለእናንተ አይመለከተውም። የሚመለከተው አንድ ፈጣሪ ብቻ ነው ስለ እናንተ ማንነት እንጂ የሰው ልጅ እናት፣ አባት፣ እህት፣ ወንድም ማፊ ፋይዳው ፍሉስ ነው። በስነ ስርዓት ተሰራችሁ የማታልቁበት ምክንያት የለም። አብርሽና ሩታን የማደንቃቸው ምክንያታቸው ገና የ22 ዓመት ወጣት ልጆች ናቸው። ለኔ ገና ህፃን ናቸው። ነገር ግን ስራቸው አያችሁት። ሩታ አሁን ገና ናት፣ ገና ህፃን ልጅ ናት። እኛን እንደዚህ በፍቅር ሚዲያውን መምራት የለባትም በሷ እድሜ። ነገር ግን እየተከተልናን ነው። ለምንድን ነው? ስነ ምግባር ካለው አንድ ሰው ማንም ሰው ይወደዋል። እና ዛሬ በቤቷ የዛሬው እንግዲህ ዱባይ የመሄጃችን የመጨረሻ ቀንም ሊመስለኝ ይችላል። ያው እንግዲህ እርግጠኛም ባይሆኑም በቤታችን ፈታ ዘና ብለን እናሳልፍ ብለዋል። ሴቶች መማር አለባችሁ። ባል ምን ይወዳል በአይን ማወቅ አለባችሁ፣ የባላችሁን ማንነት ማለት ነው። ዝም ብላችሁ አግብተናል እኮ እያላችሁ ፍላጎቱን ሳታሟሉና ፍላጎቱን ሳታውቁ እንትን የምትሉ ሴቶች ብዙዎች አላችሁ ብዬ ነው ማስበውና ማለት ነው። እና
ሩታ ደግሞ የባሌን ፍላጎት አውቃለሁኝ የሚያስደንሽ ነገር ያስደስተዋል አለች። እሱም አለው እንደዛው። ቃላቸው አንድ አይነት ነው፣ አይታችሁ ከሆነ ማለት ነው። በቃ እንደዚህ ነው የሰው ልጅ ሲገናኝ ማንኛውም ነገር አንድ መሆን አለበት፣ ወልቃቀኝ መሆን የለበትም። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እኔንም መጨረሻ ቪዲዮ ነውት። እኔ ታውቃላችሁ እንግዲህ ስንት ወር ሙሉ አመት በሉት በቃ 4 ዓመት ከ7 ወር ሊሆናል ነው የእነሱ አድናቂ ከሆንኩኝ ስንት ጊዜ በቃ ይኸው ሰምጬ ቀረሁኝና እኔም ግን አደግኩኝ። አልሐምዱሊላህ ብዙ ሰዎች አስተዋውቀውኛል። አብርሽና ሩታ እንደዛ የምልበት ምክንያቴ ከብዙ መዳም ቅመሞች አስተዋውቀውኛል። ከየዋሆች፣ ከሰው ረጆች፣ ማህበራዊ እንዴት እንደሚኖር ሰው ላይ እንዴት አቀባበል እንትን እንደምንል በቃ ብዙ ነገሮች የሚያስተምሩ የመዳም ቅመሞችን ሩህሩሆችን አውቄበታለሁ። እኔ አብርሽና ሩታ ቪዲዮ ቢያቆሙ እንኳን አይቆጭኝም። ያኔ ከብረው ምን ብለው ራሳቸውን ሲችሉ የራሳቸውን ህይወት ሊኖሩ ይችላሉ ወደፊት። ምንም የሚቆጨኝ ነገር የለም። ብዙ ነገር ይዤባቸዋለሁ፣ ብዙ ነገር አውቄባቸዋለሁ። ለራሴም ተጠቃሚ ሆኛለሁ ማለት ነው። አንዳንድ ጊዜ በልቶንጃል ሆነና ይሄ ሚዲያ ዩቲዩበር ማለት ዩቲዩብ በደከመበት ሰዓት ቲክቶክ በነገሰበት ሰዓት ነው እኒህ ልጆች ዩቲዩብን ያነገሱት ማለት ነው። ለዛ ነው እኔ አድናቂ መሆን የፈለግኩትም። ላይክ አድርጉ። ሚዲያን እስከመጨረሻውት እንግዲህ ዛሬ ፈታ ዘና ብሎ በሚያምር ነገር ማለት ነው። በትንሽ ነገር ፈራውራ ነው በቃ ሌላ ነገር የለውም። ቱፋህ ምናምን ምንም ነገር የለውም። በቃ ባለችው ነገር ለምን 100 ብር ሳስገዛ አትሆንም? ለሱ መንግስት አድርገዋለች ዛሬ ማለት ነው። ሴት ማለት እንግዲህ የባሏን ፍላጎት የዝክን ያክል አውቃ ማስደሰት የምትችል ናት። ትዳራችን ዘላቂ ይሁን ካላችሁ ብዬ አስባለሁ። ለማንኛውም እኔም ዛሬ የመጣሁት ደስ ብሎኝ ነው፣ በጣም ደስ ብሎኝ። እንግዲህ ቢዚና ኤፋ ምን አስደስታችኋል ቢባል የምወደው ሰው ጋር መዝናናት ብላለች፣ እሱም ብሏል። እሷም ደግሞ ተናጋሪ ሰው አልወድም፣ ዝምተኛ ሰው እወዳለሁ፣ ውሸት አልወድም ብላለች። እኔም እንደዛው ውሸት አልወድም። ውሸት የሚዋሽ ሰው ከሆነ ከቶሎ ብዬ ከስሩ ነው የምጠፋው። ታውቃላችሁ እንግዲህ የኔ ጓደኞች ጉርቤ ልጆች፣ እኔ ውሸት አንድ ሰው ከዋሸኝ እድሜ ልኩን ውሸታም ብዬ ነው መዝግቤ የሚይዘው። አልወድም በእውነት። ከሰራው የምሰራውን ስራ ሰራለሁ፣ የማደርገውን አደርጋለሁ፣ የማላደርገውን ቃል አልገባም፣ የማላደርገውን ይሄን ይሄ ነው ብዬ አልናገርም። ለምን አይሆንልኝም። ስለዚህ ቢዚም ዛሬ እኔ የውሸታም ሰው እጣላለሁ ብላለኝ። ልክ ላይክ አድርግሻለሁ፣ እኔ ላይክ አድርግሻለሁ። ደግሞ ውሸታም ሰው ለማንም አይሆንም፣ ለጓደኝነት አይበቃም፣ ለመንገድ ይጥላችኋል። እና የኔ ፋሚሊዎቼ ዩቲዩብንም እስቲ መጨረሻ እያያችሁ አሁን ማለት ወር የዶላር ቀን ናት። ዶላር መቁጠሪያ ነው። ቪዲዮ ነውልኝ፣ ኮሜንት ጻፉ፣ ተሳደቡ፣ ችግር የለውም ያላችሁ ትሳደቡ። እንደውም ዩቲዩብ ያድጋል። ፈቅጄላችኋለሁ፣ እንደፈለጋችሁ ዘና በሉ። ስድብ እቀበላለሁ፣ አስተያየት እቀበላለሁ፣ አስተካክል እቀበላለሁ፣ ሁሉን እቀበላለሁ። ችግር የለብኝም። ራሴን ሁሉን አምኜበት ነው ሚዲያ ስወጣ ማለት ነው። ደግሞ ይሄ የተረገመ በል እንደ ዘበኑ ባል ሸተሸተት ይላል። አስተፍርላ እና ላይክ አድርጉኝ። እወዳችኋለሁ የኔ ፋሚሊዎች። ዛሬ የመጣሁት እንግዲህ ደስ ብሎኝ ነው። አንዳንድ ቪዲዮዎችን አስገባላችኋለሁ። የአብርሽ ትንሽ ደስ የሚል ነገር፣ ፈታ በሉ፣ ዘና በሉ። በስደት ላይ አትጨናነቁ። ዱንያ እሱ ያልሆነ የሚሆነው እኛ በመጭንቀታችን አይሆንም፣ እኛ ባስብነው አይሆንም። እና ፈታ ዘና በሉ። ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ቪዲዮ እንግዲህ ፈታ ዘና እንዳላችሁበት ተስፋ አደርጋለሁ።